ሰላም ጤና ይስጥልን የተወደዳችሁ የሸገር ታይምስ ቤተሰቦች እንደምን አላችሁ? የዕለቱ የመረጃ ጥንቅራችን ነው ተጀምሯል። ሚያዝያ 16 ቀን 2015 ዓ.ም ለተሰኞ ላይ እንገኛለን። በሸገር ታይምስ የመረጃ ጥንቅሮች ተከታዮቹ ጉዳዮች ይዳሰሳሉ። ጠቅላይ ሚኒስትር አብይ አህመድ ከኦነግ ሸኔ መሪዎች ጋር በነገው ዕለት እንደሚደራደሩ ይፋ አድርገዋል። የነገው ድርድር በኢትዮጵያ መንግስትና በኦነግ ሸኔ በኩል የሚወከሉ ተደራዳሪዎች እነማን ናቸው? ታንዛኒያ ለዚህ ድርድር ለምን ተመረጠች? የመረጃ ጥንቅራችን የሚያስደምጣችሁ ይሆናል። የአቶ ጌታቸው ረዳና የትግራይ ጊዜያዊ አስተዳደር አመራሮች የባህር ዳር ከተማ ጉዞ በጠቅላይ ሚኒስትር አብይ አህመድ ትዕዛዝ ተሰጥቶታል። የጌታቸው ረዳ ወደ ባህር ዳር፣ የዶክተር ይልቃል ከፋለ ወደ መቀለ ይደረጋሉ የተባሉት ጉዞዎችና ድርድሮች ምን ሊመስሉ ይችላሉ? በጥንቅራችን የሚደመጥ ሌላ ርዕሰ ነጥብ ነው። እነዚህ ጉዳዮች በዝርዝር እንደሚከተሉት ሰማላችሁ። እንደተለመደው እየሰማችሁን አብራችሁን ቆዩ ብለናል። ወደ ዝርዝር ጉዳያችን እናምራችሁ። ጠቅላይ ሚኒስትር አብይ አህመድ በነገው ዕለት ከኦነግ ሸኔ ጋር መንግስታቸው ድርድር እንደሚጀምር ይፋ አድርገዋል። ጠቅላይ ሚኒስትሩ ይህን መረጃ ይፋ ካደረጉ ማግስት ኦነግ ሸኔ በባህር ማዶ በሚገኘው ክንፉ በኩል የሰላም ድርድሩ ተቀባይነት ማግኘቱን ይፋ አድርገዋል። የድርድር ጥሪውን ያቀረበው ኦነግ ሸኔ ራሱን የኦሮሞ ነጻነት ጦር ብሎ እንደሚጠራ እንጂ በመንግስት ኦነግ ሸኔ ተብሎ መጠራቱን እንደማይቀበልም ይፋ አድርገዋል። በመንግስትና በኦሮሞ ነጻነት ጦር መካከል ነገ የሚጀምረውን ድርድር አስመልክቶ አማጺ ባወጣው መግለጫ ያቀረባቸው ሁሉም የድርድር ቅድመ ሁኔታዎች ተቀባይነት አግኝተዋል ሲል ነው ይፋ ያደረገው። በኦሮሚያ ክልል የተለያዩ አካባቢዎች በዋናነትም ደግሞ በወለጋ በተደረጉ የንጹሃን ጭፍጨፋዎች እጁ አለበት በሚል የሚወገዘውና በጅምላ ጭፍጨፋ ወይንም በጂኖሳይድ የሚከሰሰው አማጺ ቡድን የኦሮሞ ነጻነት ጦር እንደሚለው ከሆነ ድርድሩ በሶስተኛና ገለልተኛ ወገን አደራዳሪነት እንዲካሄድ ያቀረበው ቅድመ ሁኔታ በመንግስት በኩል ተቀባይነት አግኝቶ ወደ ድርድር ለመግባት ወስኗል። ሌሎች ያቀረባቸው ቅድመ ሁኔታዎችም ምን እንደሆኑ ከመዘርዘር ተቆጥበዋል። በትላንትናው ዕለት ለትግራይ ክልሉ የሰላም ድርድር እውቅና ለመስጠት በአዲስ አበባ በተዘጋጀው መድረክ ላይ ጠቅላይ ሚኒስትር አብይ አህመድ እንደተናገሩት የመንግስት ተደራዳሪ ቡድን ከኦነግ ሸኔ ጋር ታንዛኒያ ውስጥ ይፋ ድርድር ይጀምራል። የአደራዳሪዎችን ማንነት ግን ሁለቱም ወገኖች ከመግለጽ ተቆጥበዋል። በጉልማሷ ሳሚያ ሱሉሁ የምትመራው ታንዛኒያ በኢትዮጵያ ማዕከላዊ መንግስትና በአማጺው ኦነግ ሸኔ መካከል የሚደረገውን ድርድር ለማስተናገድ ለምን ተመረጠች? ጠቅላይ ሚኒስትር አብይ ጉዳዩን በዝርዝር ለመናገር አልፈለጉም። ከዚህ ውጪ ለዚህ ሰላም ድርድር ምላሽ የሰጠው አማጺው ኦነግ ሸኔ ወይንም ራሱን የኦሮሞ ነጻነት ጦር ብሎ የሚጠራው ቡድን በታንዛኒያ ድርድሩን ለማካሄድ የተፈለገበትን ምክንያት በግልጽ ከመናገር ተቆጥበዋል። ከዚህ ቀደም በኢትዮጵያ የተፈጠሩ ግጭቶች ያቄ ለማንኳሰስ ያለመ ነው ሲል ተቃውሞታል። እንደ ዋዜማ ዘገባ ከሆነ በመንግስትና በአማጺው ኦነግ ሸኔ መካከል ድርድር ለማስጀመር ከታህሳስ ጀምሮ ዝግጅት ሲደረግ የነበረ ሲሆን ድርድሩን ሲያመቻቹ የነበሩት ታዋቂ የኦሮሞ ምሁራን ፖለቲከኞች ነበሩ ተብሏል። በዚህ በአማጺያኑ በኩል አንድ ወጥ አቋም ስላልነበርና ድርጅቱ በነበረው የተበታተነ መዋቅር ድርድር ለመጀመር አስቸጋሪ ሆኖ መሰንበቱም ምንጮች ተናግረዋል። ራሱን የኦሮሞ ነጻነት ጦር ብሎ በተለያዩ የኦሮሚያ ክልል አካባቢዎች በንጹሃን ግድያ፣ በመንግስት ተቋማት ዝርፊያ እንደዚሁም ከኢትዮጵያ ማዕከላዊ መንግስት የተለያዩ የጸጥታ ኃይሎች ጋር ሲዋጋ የነበረው ሸኔ አንድ ወጥ የአመራር እዝ እንዳልነበረው ታጣቂ ቡድኑን በተለያየ ክንፍ ሲመሩ የነበሩ አመራሮች መናገራቸው ይታወሳል። ይህንን ተከትሎ የታጠቁ ቡድኖችን ሰብሰብ አድርገው ከኢትዮጵያ መንግስት ጋር እንዲደራደርና በክልሉ ሰላም እንዲሰፍን እንደዚሁም በስልጣን ላይ ያለው መንግስት በተለያዩ ወገኖች ጫና በዝቶበት ከስልጣን እንዳይወገድ በሚል የኦሮሞ ፖለቲከኞች ለማደራደር ከፍተኛ ዝግጅት ሲያደርጉ እንደነበረ ይነገራል። ዝግጅት ሲያደርጉ ከነበሩት የኦሮሞ ታዋቂ ፖለቲከኞች መካከል አንዱ የኦፌኮ ምክትል ሊቀመንበር ጀዋር መሐመድ እንደነበረ የሚነገር ሲሆን ጀዋር በቅርቡ በአሰራጨው ሰነድ ላይ በስልጣን ላይ ያለው መንግስት የኦሮሞ መንግስት ነው፣ ይህንን መንግስት ደግሞ ልንደግፈው ይገባል የሚል ሐረግ መጨመሩ ለብዙዎች መነጋገሪያ ሆኖ በተለያዩ እውቅ የኢትዮጵያ ጋዜጦች ትንታኔ እየተጻፈበት የሚገኝ ጉዳይ ሆነዋል። ወደ ሁለተኛው ጉዳያችን እናምራችሁ። የትግራይ ክልልን ጦርነት በሰላም የተቋጨበት የሰላም ስምምነትን ለመደምደም በተካሄደው የትላንትናው የአዲስ አበባው መድረክ ላይ ጠቅላይ ሚኒስትር አብይ አህመድ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ወደ ባህር ዳር ሄደው በትግራይና በአማራ ክልሎች መካከል የተፈጠረውን ቅራኔ እንዲፈቱና ለአማራ ክልል ህዝብ ያላቸውን የሰላም ውጥን እቅድና አብሮ የመኖር ዓላማ እንዲያስረዱ ትዕዛዝ መስጠታቸው ይታወሳል። ከዚህ ውጪ የአማራ ክልል ፕሬዝዳንት ዶክተር ይልቃል ከፋለን በተመሳሳይ ወደ መቀለ ሄደው የትግራይ ክልል ወገኖቻቸውን እንዲያነጋግሩ ለሰላም ያላቸውን ፍላጎት እንዲገልጹም መናገራቸው ይታወሳል። ይህንን ተከትሎ የትግራይ ጊዜያዊ አስተዳደር በቅርብ ጊዜ ወደ ባህር ዳር ከተማ ሊያመራ እንደሚችል ምንጮች እየገለጹ ይገኛል። ከዚህ ቀደም ብለው የአማራ ክልሉ ርዕሰ መስተዳድር ይልቃል ከፋለ ከሌሎች የክልል ርዕሰ መስተዳድሮችና የፓርቲ አመራሮች ጋር በዚህ ሳምንት ወደ መቀለ እንደሚያቀኑ ጠቅላይ ሚኒስትሩ ፍንጭ የሰጡ ሲሆን ከዚህ ጉዞ ማግስት የትግራይ ክልል ጊዜያዊ አስተዳደር ወደ ባህር ዳር ሊሄድ እንደሚችልና በሁለቱ ክልሎች መካከል ሊፈቱ የሚገባቸው እጅግ መሰረታዊ ጉዳዮችን በተመለከተ ንግግር ሊጀምሩ እንደሚችሉ ምንጮች ተናግረዋል። በግዛት ይገባኛል ጥያቄ በጦርነቱ የተፈጠሩ የፍትህ የህግና የተጠያቂነት
አይነት ጉዳዮችን በውይይት ለማስጀመር በጌታቸው ረዳ የሚመራ የልኡካን ቡድን ወደ ባህር ዳር አቅንቶ ውይይት ሊጀመር እንደሚችል ነው ምንጮች የገለጹት። በወልቃይትና በራያ የወደፊት ዕጣ ፈንታ ጉዳይ በትግራይ ቴሌቪዥን ጥያቄ ቀርቦላቸው የነበሩት በጊዜ አስተዳደሩ ከፍተኛ ስልጣን ከተሰጣቸው የቀድሞው የህወሓት አዋጊዎች መካከል አንዱ የሆኑት ጀነራል ጻድቃን ገብረትንሳኤ የወልቃይትና የራያ ጉዳይ በሰላም ስምምነቱ መሰረት የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት በበላይነት ሊፈታው እንደሚችል በህገ መንግስቱም መፍትሄ ሊሰጠው እንደሚገባ ተስማምተን መተናል። በዚህ መሰረት ደግሞ ህገ መንግስቱ በሚፈቅድ መንገድ የወልቃይትና የራያ ጉዳይ በሳቸው አገላለጽ የምዕራብና የደቡብ ትግራይ የወደፊት ዕጣ ፈንታ ይወሰናል ሲሉ ገልጸው ነበር። በዚህ መሰረት ከሁለቱም አካባቢዎች የተፈናቀሉ ህዝቦች በቅርብ ቀናት ወደ ቀያቸው እንዲመለሱ ህገ መንግስታዊ የሆነው ስርዓት እንዲከበርና በቀድሞው የትግራይ ክልል አስተዳደር መዋቅር ሲል የነበሩት እነዚህ የወልቃይትና የራያ አካባቢዎች በህገ መንግስቱ መሰረት ወደ አስተዳደር መዋቅራቸው እንዲመለሱ እንጠብቃለን ሲሉ ፍንጭ መስጠታቸው ይታወሳል። የአማራ ክልል ርዕሰ መስተዳድር ዶክተር ይልቃል ከፋለ ደግሞ የትግራይ ክልል ከአማራ ክልል የሚጠይቀው ጉዳይ ካለ በሰላም መጠየቅ እንደሚችልና ከትግራይ ወንድሞቻችን ጋር በሰላም ልዩነቶቻችንን ለመፍታት ዝግጁ ነን ሲሉ መግለጻቸውም የቅርብ ጊዜ ትዝታ ነው። ለዚህ የዶክተር ይልቃል ከፋለ ንግግር ምላሽ ሰጥተው የነበሩት አቶ ጌታቸው ረዳ የርዕሰ መስተዳድሩ ንግግር በአነጋገር ደረጃ ተቀባይነት ያለው ቢሆንም በጉልበት የተያዙ ቦታዎችን በሰላም ተነጋግረን እንፈታለን የሚለው እጅግ አስቸጋሪ ነገር ሆኖ እንመለከተዋለን። በጉልበት የተወሰደው መሬት ብቻ ሳይሆን ከብረት ድስት ጀምሮ የቤት ቁሳቁሶች ናቸው ሲሉ መሳለቃቸው ምናልባትም በሁለቱ ክልሎች መካከል በሰላም ሊፈታ የሚችል ጉዳይ ሊኖር ይችላል ወይ የሚለው የበርካቶች ጥያቄ ነው። ጌታቸው ረዳ በትላንትናው ንግግራቸው በአፋር ክልል በኩል የተጀመረው የየብስ ትራንስፖርት በአማራ በኩል እንዲጀምርም ዶክተር ይልቃል ከፋለም ሆኑ እኔ የቤት ስራ አለብን ሲሉ መናገራቸው የሚታወስ ሲሆን ያለ ፌደራል መንግስት ጣልቃ ገብነት በጌታቸው ረዳ የሚመራው የትግራይ ክልል ጊዜያዊ አስተዳደር ልኡካን ቡድን ወደ ባህር ዳር ሲያመራ መፍትሄዎች ሊመጡ ይችላሉ ወይንስ በወልቃይትና በራያ ጉዳይ ዳግም ጦርነት ሊቀሰቀስ ይችላል የሚለው የበርካቶች ስጋት ሆኖ ቀጥሏል። የተወደዳችሁ የሸገር ታይምስ ቤተሰቦች የዕለቱ የመረጃ ጥንቅራችን ያደመጣችሁን ይመስላል። ስለሰማችሁን አመሰግነን። በያላችሁበት ሰናይ ጊዜ ይሁንላችሁ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።